ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ይስጥልን አድማጮቻችን፣ ይህ በሞርስ ኮሙኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የረቡዕ ጥቅምት 5 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። አርዕስተ ዜናዎችን እናስቀድም። ሰኞ በመቀሌ የተጀመረው የተቃውሞ ሰልፍ የህወሓት አመራሮችን ቢሮ በመክበብ ለጥያቄዎቻቸው መልስ ለማግኘት የሚደረገው ጥረት ቀጥሏል። በአማራ ክልል የወረዳ አስተዳዳሪው ከሰው እገታ ወንጀል ጋር በተያያዘ ተጠርጥረው በቁጥጥር ስር መዋላቸው ተሰማ። ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኑናው በጥንቃቄ ማገልገል አቅቶናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የደሴ ከተማ አስተዳደር ፖሊስ መምሪያ በቦርከና ቀበሌ በአሰቃቂ ሁኔታ ግድያ ተፈጽሞባት ህይወቷ ስላለፈው የሊዛ ደሳለኝ ግድያ በተመለከተ የሰጠውን መረጃም ይዘናል፣ እናሰማቸዋለን። ከውጭ የማዳጋስካር ፕሬዝዳንት የግድያ ሙከራ ከተደረገባቸው በኋላ አስተማማኝ ስፍራ ተደብቄያለሁ ሲሉ አስተዋውቀዋል። ይህንንም እንመለከታለን። ከፌደራል መንግስትና ከማዕከላዊ ኢትዮጵያ ክልል የተወጣጡ የስራ ኃላፊዎች በጉራጌ ዞን እኖር መና ወረዳ የሚገኘውን የቢኬጂ እርሻ ልማት ጎበኙ። በጉብኝት ወቅት የግብርና ሚኒስትሩ አቶ አዲሱ አረጋ እንደገለጹት እንደ ቢኬጂ ያሉ ድርጅቶች በግብርናው ዘርፍ መሰማራታቸው ጠቀሜታው የጎላ ነው ብለዋል። የቢኬጂ ቦርድ ሰብሳቢ አቶ በላይነህ ክንዴ በበኩላቸው ቢኬጂ ግብርናውን ከኢንዱስትሪ ጋር አስተሳስሮ ተኪ ምርቶች በሀገር ውስጥ በማምረትና የውጭ ንግድ ላይ በስፋት ለመሰማራት በትኩረት እየሰራ ነው ብለዋል። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ በአሁኑ ሰዓት እኖር የእርሻ ልማትን ጨምሮ በተለያዩ ክልሎች ከ30,000 ሄክታር በላይ መሬት እያለማ ይገኛል። ዘመን ባንክ በአዲስ አበባና በክልል ለሚገኙ የበጎ አድራጎት ማህበራት ድጋፍ አደረገ። በአዲስ አበባና በ4 የክልል ከተሞች ለሚገኙ 19 የበጎ አድራጎትን ድርጅቶች የ29.5 ሚሊዮን ብር ድጋፍ አድርጓል። ከአዲስ አበባ 15 ከክልል ከተሞች ደግሞ ቀሪዎቹ 4 የበጎ አድራጎት ድርጅቶች መመረጣቸውን ነው የተገለጸው። ድርጅቶቹን ለመምረጥ የተቋቋመ ቡድን እንደነበርም ተገልጿል። ድርጅቶቹ በስራ ተጽዕኖአቸውና ውጤት፣ በተቋማዊ አሰራር፣ የአገልግሎት ስፋትና የወደፊት እቅዳቸው ታይቶ መመረጣቸውን ተነስቷል። ድርጅቶቹ በኤችአይቪ፣ በሴቶችና ህጻናት፣ ወጣቶች፣ በአካል ጉዳተኞችና አረጋውያን፣ በአእምሮ ህሙማን፣ በካንሰር፣ በኩላሊት፣ ኦቲዝም እንዲሁም ዳውን ሲንድሮም ላይ የሚሰሩ ናቸው። 3 ድርጅቶች የ1 ሚሊዮን እንዲሁም 11 ድርጅቶች የ1.5 ሚሊዮን ብር ድጋፍ አግኝተዋል። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል፣ የኢትዮጵያ ካንሰር ህሙማን ማህበር፣ ሜሪጆ ኢትዮጵያ፣ መቅዶኒያ እና ዲቦራ ፋውንዴሽን የ2 ሚሊዮን ብር ድጋፍ ያገኙ ድርጅቶች ናቸው። የጥበባት ፖሊሲና የዘርፉ የህግ ማዕቀፎች ረቂቅ ሰነድ ላይ ግብአት መሰብሰብን ዓላማው ያደረገ ውይይት ተካሄደ። በመድረኩ የተገኙት ረዳት ፕሮፌሰር ነብዩ ባዬ በባህልና ስፖርት ሚኒስቴር የኪነ ጥበብ ስነ ጥበብ ፈጠራ ልማት ዘርፍ ሚኒስቴር ዴኤታ በንግግራቸው ሚኒስቴር መስሪያ ቤቱ ከጥበብ ተወካዮች ጋር ባደረጉት ተደጋጋሚ ውይይቶች ከተነሱት ጥያቄዎች መካከል የፖሊሲ ማዕቀፍ ማዘጋጀት አንዱ ነበር ያሉ ሲሆን የጥበባት ፖሊሲ ረቂቅ በአጭር ጊዜያት ተዘጋጅቶ መነሻ ሰነዱ ለግብአት መቅረቡ የዛሬው ቀን ታሪካዊና የምንኮራበት ያደርገዋል ሲሉ ገልጸዋል። አክለውም ሀገራዊ የጥበባት ፖሊሲ ሲዘጋጅ ከተለያዩ ባለድርሻ አካላት ጋር በመሆን እንደሆነም ያነሱት ሚኒስቴር ዴኤታው
ፖሊሲው የጥበባት ሀብታችንን ለሁለንተናዊ ልማትና ለሀገር ግንባታ ለመጠቀም ፖሊሲውን ወደ ትግበራ ማስገባት ያስፈልጋል ብለዋል። የደሴ ከተማ አስተዳደር ፖሊስ መምሪያ በቦርከና ቀበሌ በአሰቃቂ ሁኔታ ግድያ ተፈጽሞባት ህይወቷ ስላለፈው የሌዛ ደሳለኝ ግድያ በተመለከተ መረጃ ሰጥቷል። ወጣት ሌዛ ደሳለኝ የተባለች የከተማ ነዋሪ በቀን 28 አንደኛ ወር 2018 ዓ.ም በደሴ ከተማ ቦርከና ቀበሌ ልዩ ስሙ ሀቢታት አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ ተፈጽሞባት ህይወቷ ማለፉ ይታወቃል። የተፈጸመው የወንጀል ድርጊትም ለፖሊስ መረጃው እንደደረሰው በፍጥነት በቦታው ደርሶ አስፈላጊውን ተግባር አከናውኛለሁ ብሏል። የደሴ ከተማ አስተዳደር ፖሊስ መምሪያ አማካኝነት የፍትህ አካላትን ያካተተ የምርመራ ቡድን በማዋቀር ምርመራው በታክቲክና በቴክኒክ ማስረጃዎችን በማጥራት ወንጀል ፈጻሚውን አካል በቁጥጥር ስር ለማዋል እየሰራው ስለሆነ በቀጣይ የምርመራ ቡድን የደረሰበትን የምርመራ ውጤት ለህዝብ የማሳወቅ ይሆናል ብሏል። ስለሆነም ህዝቡ መሰል የወንጀል ክስተቶች ውስብስብ መሆናቸው በመረዳት ድርጊቱ የሚፈልገውን ጊዜ ታሳቢ በማድረግ ፖሊስ አስፈላጊውን ክትትልና ምርመራ አድርጎ ውጤቱን ለህዝብ እስኪያሳውቅ ህዝባችን በተለመደው ትግስቱ እንዲጠብቀን ሲል የምርመራ ቡድኑ ገልጿል። የደሴ ከተማ አስተዳደር ፖሊስ መምሪያ ህዝብ ግንኙነት ፖሊስ መምሪያው ለሟች ቤተሰቦችና ጓደኞች እንዲሁም ወዳጅ ዘመዶች መጽናናትን ተመኝቷል። በአማራ ክልል የወረዳ አስተዳዳሪው ከሰው እገታ ወንጀል ጋር በተያያዘ ተጠርጥረው በቁጥጥር ስር መዋላቸው ተሰማ። በአማራ ክልል የወረዳ አስተዳዳሪ የደቡብ ጎንደር ዞን ፈርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች ያመለክታሉ። ስለ ገዳዩ ዝርዝር ሁኔታና ስለተፈጸመው የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገሪያ ሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠበቅ ሲሆን ከምርመራ በኋላ ዝርዝር መረጃዎችን ለህዝብ ይፋ ያደርጋሉ ተብሎም ይጠበቃል ሲል ዘሀበሻ ዘግቧል። የተወደዳችሁ ቤተሰቦቻችን በሞርስ ኮሙኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር የረቡዕ ጥቅምት 5 ቀን 2018 የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ በየበኩላችሁን አስተዋጽኦ አድርጉ። አሁን በዝርዝር ለመመልከት ወደ ወደድነው ዜና አልፋለሁ። ከሰኞ ጥቅምት 3 ቀን 2018 ዓ.ም አንስቶ የህወሓት ታጣቂዎች የአዛዦችን ትዕዛዝ አልቀበልም ብሎ በማፈንገጥ የዲዲአር ሂደት እንዲቀጥል ትጥቁን ፈቶ ወደ ሰላማዊ ህይወቱ እንዲቀላቀል መንገዶችን በመዝጋት መጠየቁን ቀጥሏል። የህወሓት ወታደራዊና ፖለቲካዊ አመራሮች በመቀሌ ከተማ መከበባቸው ሲሰማ የመቀሌ ከተማ መውጫ መግቢያ በታጣቂዎች መዘጋቱና ከተዘጉት መካከል ከመቀለም ወደ አዲግራት የሚወስደው መንገድ አጉላ ላይ በአርሚ 92 ከነበለት ወደ ሀውዜን መቀሌ የሚወስደው መንገድም ነበለት ላይ በአርሚ 33 ከፍሬ ወይኒ አዲግራት ውቅሮ መቀሌ የሚወስደው መንገድ በተመሳሳይ መንገድ በህወሓት ታጣቂ ተዘግቶ እንኳንስ ለጥያቄው መልስ ያልሰጠ የህወሓት አመራር አይደለም ወፍ አያልፍም መባሉን ሞርስ ሰምቷል። እዮብ ደመቀም ተጨማሪ አለው። የጦር መሳሪያን ከታጠቁት በውዴታም በግዴታም ቀድሞ የሚሞትላቸው ከፊት ከቀደመ በስልጣን ጥም እናላቸው የዞረባቸው ከቶንም ስለቀጣዩ ማሰብ አይችሉም። በትግራይ ህወሓትን የገጠመው ይህ ነው። በ4 ኪሎ ቤተ መንግስት ፈላጭ ቆራጭ ሆነው ከሰሜን ደቡብ ከምዕራብ እስከ ምስራቅ እንዳሻቸው ያዙበት የነበረው ቀን ጨልሞ በስሙ ከመነገድ በዘለለ ለትግራይ ህዝብ አንድም መልካም ነገር እያላደረጉለት
ይደብቀናል ብለው ጎያው ገቡ። ዳግም 4 ኪሎ ለመመለስ ወጣቱን አስጨረሱት። ያልተገባ መስዋዕትነት ተከፈለ። ከሰማይ የበላይነሽ አመዴ እሳት ከምድር የመከላከያ ሰራዊት እሳት ሲለበልበው ደብረ ሲና ላይ ያገኘውን ቆሎ እንኳን ቆርጥሞ ሳይጨርስ መልሶ መቀሌ ገባ። ለጉድ አስቀምጦታልና የፕሪቶሪያው ስምምነት ደርሶ ከተቆፈረ ጉድጓዱ ከተራሰ ልጡ ተርፎ ከየዋሻው የቡድኑ አመራሮች እየተለቀሙ ወጡ። ግን የቡድኑ አመራሮች እኩይ ድርጊታቸውን ባለመተዋቸው ድርጅታቸው በምርጫ ቦርድ ቅቡልነት ያገኝ ዘንድ የተሰጣቸውን የማርያም መንገድ አላልፍበት ብለው በህገወጥ የሰዎች ዝውውርና በኮንትሮባንድ ንግድ ላይ ተሰማሩ። የትናንት ኃጢአታቸው ሳይስተሰረይ በላዩ ኃጢአት መስራታቸውን አጠናክረው ቀጠሉ። የፕሪቶሪያውን የሰላም ስምምነት ተከትሎ ወደ ጊዜያዊ አስተዳደር በፕሬዝደንትነት የመጡት ጌታቸው ረዳ 2 ዓመት ሊሞላቸው ጥቂት ጊዜ ሲቀር መፈንቅለ ስልጣን ለማካሄድ ከቡድኑ አመራሮች ጋር ሲዶልቱ የነበሩት ሌተናል ጀነራል ታደሰ ወረደ የሰላምና የጸጥታ ቢሮ ኃላፊ የመሆናቸውን ስልጣን ተማምነው ቡድኑ እኛ ካልመራ ነው በምርጫ ቦርድ መሰረዝ የለበትም እያሉ ከነበሩት እነ ዶክተር ደብረጽዮንና ሞንጀሪኖ ጋር በመተባበር የለውጥ ተስፋ እየታያት ትግራይ በደም የምትታጠብበትን ቀን በጋራ ሆነው መናፈቅ ጀመሩ። ጌታቸው ከስልጣን እንዲነሱ፣ ታደሰ በእርሳቸው ወንበር ላይ እንዲቀመጡ ተደረገ። በፕሪቶሪያውም ሆነ ቀድሞ በጦርነቱ ጊዜ አንዳንዴ ለመሸምገል አንዳንዴ እጅ ለመጠምዘዝ የሸሚዛቸውን እጅጌ ይሰበስቡ የነበሩ ታዛዣችን ተነካብን በሚል በንዴት ኮታቸውን እያወለቁ የሚበሳጩ የተለያዩ አገራት ዲፕሎማቲክ ማህበረሰብ በተገኙበት 8 ነጥቦች ተቆጥረው ተሰጣቸው። ታደሰ አዲስ አበባ ላይ ወረቀቱን ተቀብለው መቀሌ ሲደርሱ ሞንጀሪኖ እያሽከረክሯቸው ጀመር። የቆየም ከሻዕቢያ ጋር ጥምዶ ሲባል እና ሲመሰረት ፋኖም በመተኮስ ያግዛችኋል ተብሎ የሶስትዮሽ ጥምረት ሲፈጸም እያውቁ እየሰሙ የነበሩት ታደሰ የፌደራል መንግስት ጦርነት ሊከፍትብን ነው ሲሉና ሲያስብሉ ከረሙ። በቅርቡም በምርጫ ቦርድ የተሰረዘው ህወሓት ጠርቶታል በተባለው ስብሰባ ላይ የአቋም መግለጫውን አንብበው የፌደራል መንግስትን አስፈራርተው በሁለተኛው ቀን አይናቸውን በጨው አጥበው አዲስ አበባ መጡ። እግረ መንገዳቸውንም ዘመናዊ የሆነውን የጠቅላይ ፍርድ ቤት የአሰራር ሂደት ጅማሮ ተመለከቱ። ፍትህ እንዳይጣመም ከንክኪ በጸዳ መልኩ ፍትህ ለፍትህ ፈላጊዎች ይቀርባል ነበር መልእክቱ። ልባቸውን ሞንጀሪኖ ጋር ሀሳባቸውን ደብረጽዮን ዘንድ ጥለው በደመ ነፍስ አዲስ አበባ የተገኙት ታደሰ የፍትህ ጉዳይ መዘመኑ ብቻ ሳይሆን በዋናነት እርሳቸውና ወዳጆቻቸውን የሚመለከት አይቀሬ የመሆኑ የቀን ሚስጥር ሲፈታላቸው ማምሻውን መቀሌ ገብተው አደሩ። ግን እዚያም የጠበቃቸው ትናንት እያዘዙ እንደፈለጋቸው ሲያደርጉት የነበረው በጦርነቱ እና በኋላም ተሃድሶ በመውሰድ ወደ ሌላ ስራት ትገባለህ፣ የደከምክበትንም ገንዘብ ታገኛለህ የተባለው ታጣቂ እሳት ለብሶ እሳት ጎርሶ ትዕግስቱ አብቅቶ መቀሌንና አካባቢዋን የተቃውሞ ድምፅ ሊያሰማባት እየተዘጋጀ መሆኑን ሰሙ። ወትሮም ኮሽ ባለ ቁጥር ስልካቸውን እያጠፉ ይደበቁ የነበሩት ታደሰ ወረደ በፍርሃት አንድ ስማቸው ባልተገለጸ የትግል ወዳጃቸው ቤት ሊደበቁ መቻላቸው ተሰማ። ሰኞ ጥቅምት 3 ቀን 2018 ከጠዋቱ 2 ሰዓት ተኩል እስከ ምሽቱ ሰላማዊ ሰልፉ ተቀጣጠለ። ምሽቱን የተቃውሞ ሰልፈኞቹ ተወካዮች የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን ከሚገኙባቸው ቦታ ሆነው የህወሓትና የሰራዊት አዛዦች ጋር ተነጋገሩ ቢባልም ከወሬ ባለፈ ጉንጭ አልፋ ሆኖ ተቀረ ለህዝብ ያልተሰጠ መረጃ ነበር። ሰላማዊ ሰልፈኞቹ የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታ ጥያቄ ያነሱ ቢሆንም በማያሻማ መልኩ መልስ የሚሰጥ በመጥፋቱ ማክሰኞ ጥቅምት 4 2018 ከትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ በሁለት ቦታ ዘግተው ድምፃቸውን አሰሙ።
የታጣቂዎቹ ሰልፈኞች አጉላና ጉርመዳው በሚባል ሁለት ቦታ መንገድ በመዝጋታቸው መኪኖች ቆሙ። ይህን ያደረጉ ያስተባበሩ ናቸው የተባሉ ቁጥራቸው በውል ያልተገለጸ ታጣቂዎችና አመራሮች እንዲታሰሩ ትዕዛዝ መተላለፉ ቢሰማም ያዘዘው እገሌ ነው የሚል ትዕዛዙን አስፈጻሚ አመራር አልታወቀም። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀና ባልተገለጸ ግለሰብ ቤት ውስጥ አስቸኳይ ስብሰባ ማካሄዳቸውን በተለይ በትናንቱ እና በቅዳሜው የአዲጉደም ተቋሙን ያስተባበሩ ያሏቸውን የታጣቂ ቡድኑ አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። አመራሮቹ በተለይ ከአርሚ 22 እና ከአርሚ 44 በጉዳዩ እጃቸው አለበት ያሏቸው የታጣቂ አመራሮችና አባላት በአስቸኳይ በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፉ ቢሆንም አፈጻጸሙን በተመለከተ ተጨማሪ ተቃውሞ እንዳይፈጥር በሚል ከቤተ መንግስት ከክልል ጽህፈት ቤት ግለሰብ ቤት ወርዶ ለመሰብሰብ የተገደዱት የቡድኑ አመራሮች ከፍተኛ ስጋት ገብቷቸዋል ተብሏል። ይሁን እንጂ ከሰኞ ማክሰኞ የታጣቂው ተቃውሞ በፍጥነት እየተዛመተ ነው። የደቡብ ግንባር የአርሚ አባላት የጀመሩት የተቃውሞ እንቅስቃሴ ወደ ሌሎችም በስፋት እየተዛመተ ነው። የምስራቅ ግንባር አርሚ በሙሉ በሚባል ደረጃ ተቃውሞን ተቀላቅሏል። በዚህም ሸሪፎ የሚመራው አርሚ 33 ከሀውዜን በነበለት የሚወስደውን መንገድ በኃይል ዘግቷል። የህወሓት ወታደራዊና ፖለቲካዊ አመራሮች በመቀሌ ከተማ መከበባቸው ሲሰማ የመቀሌ ከተማ መውጫ መግቢያ በታጣቂዎች መዘጋቱንና ከተዘጉት መካከል ከመቀሌ ወደ አዲግራት የሚወስደው መንገድ አጉላ ላይ በአርሚ 92 ከነበለት ወደ ሀውዜን መቀሌ የሚወስደው መንገድም ነበለት ላይ በአርሚ 33 ከፍረወይኒ አዲግራት ወቅሮ መቀሌ የሚወስደው መንገድ በተመሳሳይ መንገድ በህወሓት ታጣቂ ተዘግቶ እንኳንስ ለጥያቄ መልስ ያልሰጠ የህወሓት አመራር አይደለም ወፍ አያልፍም መባሉን ሞርስ ሰምቷል። የአርሚ 11 አባላት በእንዳባጉና ከተማ ተቃውሟቸውን ባሰሙበት ወቅት ሰልፈኞቹ ከሚያሰሟቸው መፈክሮች መካከል እኛ የትግራይ ህዝብ ጠባቂ እንጂ የህወሓት ወንበር ጠባቂ አይደለንም የሚለው ይገኝበታል። ከመቀሌ ወደ መኮኒ አላማጣ የሚወስደው መንገድ በአርሚ 43 አባላት ያቀረብነው ጥያቄ ምላሽ ይሰጠን፣ ቀጣይ እርምጃ ለመውሰድ እንገደዳለን ማለታቸውን የአካባቢው ምንጮች ለሞርስ ገልጸዋል። የሻዕቢያና የህወሓት ጥምረት አሁናዊ ፈተናው ከውጭ ሳይሆን ከህወሓት ታጣቂዎች መመንጨቱና ጽምዶ ብሎ የጀመሩት ግንኙነት እርስ በርስ ጥርጣሬ ውስጥ በመግባት ወደ አለመተማመን ውስጥ መግባታቸው ሁኔታ እየተስተዋለ መሆኑን በሌላ በኩል እየተገለጸ ነው። ጽምዶ በኢትዮጵያ መንግስት ላይ የአገዛዝ ለውጥ ጦርነት ለማካሄድ በኤርትራ አገዛዝ የተነደፈ ወታደራዊ ህብረት ሲሆን ህዝብ ለህዝብ በሚል ሽፋን ስም የተሰጠው ዓለም አቀፍ ማህበረሰቡን ለማሳሳትና ኤርትራ በቀጣናዊ የውክልና ጦርነቶች በህገወጥ የሰዎች ዝውውር እና ህገወጥ ተግባራት እንደ ወርቅ ያሉ ኮንትሮባንድ ላይ ያላትን ሰፊ ተሳትፎ ለማድበስበስ የተሰላ ዘዴ ነው ሲሉ የሚናገሩ አሉ። ይህ በእንዲህ እያለ በግለሰብ ቤት ምናልባት በጊዜ አስተዳደሩ ውስጥ ስልጣን ባለው ሰው ቤት ነው የተደረገው ስብሰባው የተባለለት የህወሓት ጀነራሎች ደብረ ጽዮንን ክደው ከፈትለ ወርቅ ወይም ሞንጆሪኖ ጎን መቆማቸው ሌላ ድንጋጤን ፈጥሯል። ጀነራሎቹ ከፈትለ ወርቅ ወይም ሞንጆሪኖ ጎን ለመቆም የተገደዱት ከጥቅማቸው አንጻር ነው የተባለ ሲሆን ደብረ ጽዮንን ከስልጣን ለማባረር ከፍተኛ የሆነ ዘመቻ የመጀመሩ ፍንጭ እየታየ ነው። ፈትለ ወርቅ ወይም ሞንጆሪኖ ስልጣን ላይ እንዲቆዩ የፈለጉት በከፍተኛ ሁኔታ ከአስመራ የሚፈሰውን ገንዘብ እሳቸው ስለሚቆጣጠሩት ጀነራሎቹም የራሳቸውን ጥቅም ለማስጠበቅ በማሰባቸው ነው መባሉ ቅርበት ያላቸው ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ከዚህ ቀደም የህወሓት አመራር የነበሩት ዶክተር አብርሃም ተከስተ የፖለቲካ ጥገኝነት ለመጠየቅ ሻንጣቸውን እያደራጁ መሆኑ ተሰምቷል። የደሃን ልጅ አስገድለው የሀገር ሀብት ዘርፎ የተጠያቂነቱ ቀን አይቀሬ መሆኑ ሲረጋገጥ ጓዙን ሸክፎ ከአገር መውጣት በሳቸው የተጀመረ ባይሆንም የእርሳቸውና የቡድናቸው ግን መስመሩን አብዝቶ ያለፈ በመሆኑ ህዝቡ ራሱ እኛን እሳት ላይ ጥደህ ወዴት ትሄዳለህ ብሎ ሊጠይቃቸው ይገባል የሚሉ አስተያየት ሰጪዎች አሉ። ያም አለያም በትግራይ ታጣቂዎች ያነሱትን ጥያቄ ተከትሎ የህወሓት ቡድን አመራሮች አስመራ ገብተው አልጋ ካላገኙ
በመቀሌና አካባቢው ላይ በፓትሮል ታጅበው ሲዘዋወሩ መታየታቸው ያበቃበት ቀን የመጣ ይመስላል። ቀኑ መሽቷል። ችግሩ በመቃብራቸው ላይ የሚጻፍ በጎ ነገር አለመገኘቱ ነው። ከታጣቂው ባሻገር የእግሩ ጣቶች እስከሚደነዝዝ ድረስ ተንጠራርቶ አንገቱ እስከሚቀጭ ድረስ አንጋጦ የነሞንጆሪኖን ሁኔታ በአይነ ቁራኛ የሚከታተለው ሲቪል ነዋሪም የትየለሌ ነው። ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደቀኑ ነውና በጥንቃቄ ማገልገል አቅቶናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። ዘመንና ቦታ ሳይገድበን ምን ጊዜም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ከምንም ጊዜ በበለጠም በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆን ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በአይናችን አይተናል፣ በጆሮአችንም ሰምተናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናግረዋል። ቅዱስነታቸው ይህንን የተናገሩት 44ኛው የመንበረ ፓትርያርክ አጠቃላይ ሰበካም መንፈሳዊ ጉባኤን በቡራኬ በከፈቱበት ወቅት ነው። የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችን በስተውብናል። ከውጭና ከውስጥ ከተቀነባበረ ስሌት የቤተክርስቲያናችንን ስም ማጥፋት የዕለት ተዕለት ተግባራቸው ያደረጉ አካላት ተበራክተዋል ብለዋል። ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕድ እያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በስተዋል። በእነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎች እየተፈጠሩ ነው። የወለጋው ችግር ለዚህ በዋናነት ተጠቃሽ ነው ያሉት ቅዱስነታቸው ታዲያም እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮቻችንና የችግሮቻችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚህም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ብለዋል። ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም ሲሉ በአጽንኦት የተናገሩት ፓትርያርኩ ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪያ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸው እየለቀቁ ያሉ መስለዋል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቢ እያደረገን ነው። ይህ ሊሆን የቻለው የቤተክርስቲያን ሀብትና ንብረት በአግባቡ በመያዝ ለታለመለት አለማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይሆናል። ስለሆነም አሉ ቅዱስ ፓትርያርኩ፣ ስለሆነም ከዚህ በላይ የተጠቀሱና ሌሎችም የቤተክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተክርስቲያን አሻጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን ብለዋል። የተወደዳችሁ ቤተሰቦቻችን አሁን ደግሞ ከውጭ ወዳገኘነው ዜና እንሸጋግራለን። ከስልጣናቸው እንዲነሱ ለሳምንታት የቀጠለ ተቃውሞ የገጠማቸው የማዳጋስካር ፕሬዝዳንት አንድሬ ሮሃሊና የግድያ ሙከራ ከተደረገባቸው በኋላ አስተማማኝ ስፍራ መደበቃቸው ተናገሩ። በፌስቡክ የትስስር ገጽ በቀጥታ ባስተላለፉት መልእክት የ51 ዓመቱ ፕሬዝዳንት የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል እቅድ ነድፈዋል ብለዋል። ፕሬዝዳንት አንድሬ ሮሃሊና ያሉበትን ስፍራ ባይገልጹም ያልተረጋገጡ ሪፖርቶች በፈረንሳይ ወታደራዊ አውሮፕላን ሀገራቸውን ጥለው መኮብለላቸውን ያመለክታሉ። በዋናነት በወጣት ሰልፈኞች ለተከታታይ ሳምንታት የተደረገው ሀገራዊ ተቃውሞ ፕሬዝዳንቱን ከስልጣን ማንሳትን ኢላማ አድርጓል። ፕሬዝዳንቱ ካቢኔያቸውን በመበተንና ሌሎች እርምጃዎች በመውሰድ ጄንዚ ማዳ በመባል የሚታወቁትን ወጣት ተቃዋሚዎች ለማረጋጋት ያደረጉት ጥረት አልሰመረላቸውም። ራሴን ለመጠበቅ አስተማማኝ ስፍራ እንድፈልግ ተገድጃለሁ። እነዚህ ጉዳዮች ለመፍታት አንድ መንገድ ብቻ ነው ያለው፣ ይህም በሀገሪቱ ውስጥ አገልግሎት ላይ ያለውን ህገ መንግስት ማክበር ነው ብለዋል። በሳምንት መገባደጃ ፕሬዝዳንት ሮሃሊናን እንደ አውሮፓውያን አቆጣጠር በ2009 ወደ ስልጣን እንዲመጡ የረዳው ካፕሳት የተባለው የጦር ሰራዊት ጠንካራ ክፍል ራሱን የጦር ኃይሎች አዛዥ አድርጎ በመሾም የፕሬዝዳንቱን ስልጣን ያዳከመ ሲሆን አንዳንድ ወታደሮች ደግሞ በዋና ከተማው አንታናናሪቮ ተቃውሞውን ተቀላቅለዋል ሲል የዘገበው ቢቢሲ ነው።
የተወደዳችሁ የሞርስ ኮሙኒኬሽን ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርስተ ዜናውን በድጋሚ እናስታውሳችሁ። ሰኞ በመቀሌ የተጀመረው የተቃውሞ ሰልፍ የህወሓት አመራሮችን ቢሮ በመክበብ ለጥያቄያቸው መልስ ለማግኘት የሚደረገው ጥረት መቀጠሉ፣ በአማራ ክልል የወረዳ አስተዳዳሪው ከሰው እገታ ወንጀል ጋር በተያያዘ ተጠርጣሪው በቁጥጥር ስር መዋላቸው፣ ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔር እንደ ቀኖናው በጥንቃቄ ማገልገል አቅቶናል ሲሉ ብፁዕ ወቅዱስ አቡነ ማትያስ መናገራቸው፣ ከውጭ ደግሞ የማዳጋስካር ፕሬዝዳንት አንደሬ ሮሃሊና የግድያ ሙከራ ከተደረገባቸው በኋላ አስተማማኝ ስፍራ ተደብቄያለሁ ማለታቸው የተመለከተ መረጃው ወደ እናንተ አደረስን። በሞርስ ኮሙኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር የረቡዕ ጥቅምት 5 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። ቤተሰብ መሆናችሁን አትርሱ መልእክታችን ነው። በአርብ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ሰላማችሁ ይብዛ።